ወልድ መንፈስ ቅዱስ ነው ብለህ ታምናለህ? አታምንም? ኦኬ፣ እግዚአብሔር አንድ ነው ብለን እናምናለን። አዎ አንድ አምላክ አለ። በደንብ አስተውል። ስጠይቀኝ ካሁን በኋላ እንደኔ ማስረጃ እያወጣ ትጠይቃለህ። ወንድማችን ጥያቄውን መልስ። እስራኤሎች ስማ፣ አምላካችን ይኸው ማስረጃ መረጃ ደቂቃውን አትይዝም። ወላሂ እንደገና ቀጥል። እሺ ቀጥል። ያው እላለሁ ልጀምር። ዜሮ አድርጋ ጥያቄን በቀጥታ ትመልሳለህ። አይ ከፍተህ ትጠይቀኛለህ። መረጃ እያወጣ እያነበብ ለጥያቄ አይደለም ማስረጃ ጥያቄ ነው የምጠይቅህ። እኔ እየከፈትኩ እያሳየው ታምናለህ እናታምንም እንዳልኩ እየከፈትክ እያሳየ። እሺ አላህ ጭንቅላት አለው ስትለኝ ጊዜ ጭንቅላት አለው የሚል ማስረጃ ሳይተህ መጠየቅ ነበረብህ። ጠይቀህ መልስ። መረጃ ታመጣለህ። ጠይቅ። ለጥያቄ ማስረጃ ስጠኝ እያለ ነው። ወላሂ ተበላ። በቃ ለጥያቄ ማስረጃ ሳዩኝ። መረጃ እያመጣ ጠይቅ። ትቀበላለህ? አትቀበልም? በቃ ጥያቄ አልቀበልም። በቃ ጥያቄ እቀበላለሁ። በደንብ ነው የምቀበለው። አዳምጥ። እሺ እግዚአብሔር አልተገለጸም እኮ ነው መልስህ። እሺ አዳምጥ። ረጋ በለ። ያው ቀጥል። አስጀምርልሃለሁ። ያውልናሽ አስጀምረው። ማነው አስጀምርልኝ? የቱ ጋር ነው? እሺ እዚህ ነው ውስጥ። እሺ እሺ አምላክህ ኢየሱስ ክርስቶስ ብልት አለው ብለህ ታምናለህ? አታምነህ? በስጋ የተገለጠ ስለሆነ ወንድ ተብሎ ተጠርቷል። ማቴዎስ ወንጌል በላይም አስቀድሞ ትንቢትም ተነግሮለታል። በስጋ ስለተገለጠ አላ በስጋ ተገልጧል ወይስ የለውም ነው ያልኩት። እፎይ ብልት አለው ወይስ? ነገርኩህ እኮ የእኔ በስጋ ስለተገለጠ ነው። አላ በስጋ ተገልጧል። በምን አትበለኝ። ብልት አለው ወይስ የለውም? አያቸው አይደለ? በስጋ ተገልጧል አልኩህ እኮ። በስጋ እንደመገለጡ አዎ ተነግሯል። አለው ወይስ የለህም? አምላክህ አለው አልኩህ። በስጋ ስለተገለጠ በጣም በመለኮት ግን በመለኮት ብልት ስጋ ምናምን አይነገርም። አልጠየኩህ። በስጋ ስለተገለጠ ያንተ አለ በስጋ ተገልጧል። በል በቃ ጥያቄ አታስተናግድም። በደንብ ነው ማስተናግደው ወንድማችን። አይዞህ። ምክንያቱም እኛ ፍጹም አምላክ ፍጹም ሰው ነው ብለን እናምናለን እኮ። ይህንን ሳታቅ ነው የመጣኸው። ወይኔ ኡስታዝ አይዞህ እሱ የባሪያ መልክ ይዞ መጣ ብለን እኮ እናምናለን። ኤፌሶ ምዕራፍ 2 ቁጥር 4-7 በምስሉም እንደ ሰው ተገኝቶ ይላል እኮ። ይህንን ሳታቅ ነው የመጣው ኡስታዝ። ይህንን ሳታቅ ነው መልስ። አይዞህ መልሳውን ጥያቄ ላይ ፎከስ አድርግ። መልስ። አይዞህ ኡስታዝ። ጥያቄ ጠይቄው መልስ እያለ ነው። ናውጣ ልወጣለህ ነው። አይዞህ ፈታ እያልኩብሽ ነው ኡስታዝ። እና ጥያቄውን በቀጥታ ልክ እኔ እንደመለስ አንተ ትመልሳለህ። እግዚአብሔር አምላክ ብልት አለ የለውም? እግዚአብሔር ኦኬ። ለእግዚአብሔር ሉክ ብልት አይነገርም። ቅድም ያመጣው አባት ብላ ያመጣኸው እንኳን የተናገሩትን አልሰማህም ማለት ነው። ስለ አባት አይደለም አዳምጥ። ያልጠየቅ ሆነ ትናገር። ስለ አባት ምናምን አይደለም ከጠየቅኩህ። ለመላእክት እንኳን ብልት አይነገርም። ከተጠየቀ ውጭ ረስ አምላክ ኢየሱስ ብልት አለው የለውም? አይዞህ አላን ከክርስቶስ ጋር እያመሳሰልክ ነው። ኦኬ አዳምጥ። እሺ አለው የለውም? መልስ። አዳምጥ። እሺ ክርስቶስ በስጋ ስለተገለጠ የባሪያውን መልክ ይዟልና እኛ ላይ ያለንን አካል በሙሉ ይዟል አለው። ስለዚህ ምክንያቱም የመለኮት ሙላት በሰውነቱ የተገለጠ ስለሆነ በመለኮት ለመለኮት በደንብ አስተውሉ። ላይ እታች፣ ግራ፣ ቀኝ፣ ፊት፣ ኋላ ብልት ተብሎ አይነገርም። ላስረዳ ስል አታስረዳም እያልክ ነበር። ፎይ እባክህን ልክ እንዳንተ አይዞህ ውሃ እየጠጣ ግን ውሃ በጣም ጠቃሚ ነው ታውቃለህ። አመሰግናለሁ። በደንብ ጠጣ። እሺ አምላክ ኢየሱስ ክርስቶስ ብልት አለ ወይ ስለው አዎ ብልት አለ ብሏል። ያን ብልትም ታመልከዋለህ አታመልከውም? መልስ። መልካም። ክርስቶስ በስጋ ስለተገለጠ በደንብ አስተውሉ። በስጋ ስለተገለጠ ይህንኛውን አካል ነው ተመልከዋለህ አታመልከውም? አዳምጥ።
ተረጋጋ። አዳምጥ፣ አትበል። ዝም ብለህ ነው በፈጣሪ ስም እኮ ተረጋጋ። የተጠየቅከውን አትበልስም። ቆላስይስ ምዕራፍ 2 ቁጥር 9 ላይ እንደሚናገረው ታመልከዋለህ አታመልከውም? አዳምጥ። እሺ ታመልከዋለህ አታመልከውም? እሱ ይመለካል። አንተ ግን ማታውቀውን ብልት ይኖረው አይኖረው ወይንም ደግሞ ሁለቱንም ሊኖረው ይችላል። ዝም ብለህ ግን እያመለከው የተጠየቅከውን አውራ። ምን ይሻላል ልጆች? የተጠየቅከውን አውራ። ያን ታመልከዋለህ ወይ ስለው አዎ አመልከዋለሁ ብሎ ተናግሯል። ያ ነው። እሺ አንተ የምታመልከው ግን አላ ብልት ይኖረው አይኖረው ተናግሯል። ያ ነው። ጥያቄው የኔ ተራ ነው። እፎይ ጥያቄው የኔ ተራ ነው። ስነ ስርዓት ያስጠበቅ። አሳዝናኝ እኮ ነው። አልተገለጸም ብለህ መልሰህ ጨርሰህ አሳዝናኝ ነው። አይዞህ ቀጥል። አንተ ወንድ ከሆንክ ጥያቄን አስተናግድ። እሺ አንተ አምላክ ብለህ የምታስበው እንደ መጽሐፍ ቅዱስ አንድ አምላክ የተባለው ማን ነው? ስለ አንድ አምላክ ስታወራ ነበር። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ያዌ። አንድ አምላክ። እሺ አዲስ ኪዳን ላይ አንድ አምላክ ያህዌ ነው የሚላላ። ያ አንዱ አምላክ ሰማይና ምድርን የፈጠረ ሁሉን ያስገኘ አንድ አምላክ ነው። የሁሉ አባት የሆነ የሁሉ አስገኝ የሆነ ማስረጃ አንድ አምላክ ያህዌ ነው የሚል አዲስ ኪዳን ላይ ማስረጃ አዳምጥ። እሺ አንድ አምላክ ለሁላችን አለን። ያ አንዱ አምላክ ደግሞ በተለያዩ ስሞች ተጠርቷል። በደንብ አሳየን አሳየን ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። አዳምጥ አይደለም አሳየን ያልኩት። አሳየን ያልኩት ለምን የምትረበሸው? ከኔ ጋር እኮ ስትወያይ እኮ መከራከር የለብህም። ምክንያቱም ነብይ ምን ብሏል? የመጽሐፉን ሰዎች ጠይቁ ብለዋል። ፕሊዝ የመጽሐፉን ሰዎች ጠይቅ ተብለሃል። አዳምጣ። በቃ ተበላሽ። በቃ ተበላ። መጽሐፍ ላይ ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን ያልኩህ። አዳምጥ አዳምጥ። እሺ ተረጋጋ። ማሳየት አትረበሽ። የተጻፈውን ነው የሚያነበው። ራሱ ውሸት ሲው አያሳይም። ግደሉት አያሳይም። አይ ቲንክ ኔትወርኩ ነው እንደ ምንድን ነው እሱ የማያዳምጠው? እናክፈተው። አሳይ። እያዳመጥክ አይደለማ? ታዳምጣለህ? እያዳመጥኩ ነው። አሳይ ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። እያዳመጥክ አይደለም እኮ። እኛ ምን ብለን እናምናለን? እግዚአብሔር በሁሉ እያዳመጥክ አይደለም። አሁንም ክርስቶስ ለምሳሌ በማቴዎስ ወንጌል ላይም አስቀድሞ መዝሙረ ዳዊት ላይ ጌታ ጌታዬን የእግረ መረገጫ እስካደርግ የሚለውን በሐዲስ ኪዳን ሲጠቅሰው እና ኮት ሲያደርገው በብሉይ ኪዳን የተነገሩት ስለ እሱ እንደሆነ ተናግሯል። በብሉይ ኪዳን አዶኒ ጌታ ማን ጠየቀ? ለምን ትረብሻለህ? የተጠየቀውን ማስረጃ ላሳይ አልቻለም። ወደ ቀጣይ ጥያቄ ና። ወደ ቀጣይ ጥያቄ ይሰማ ልጆች ይሰማቸዋል? አልተገለጠም። መልስ ነዋል። ይሰማቸዋል? አልተገለጠም። ዞል መልሱ ይሰማል። እባክህ አልተገለጠም። ቀጥል፣ ግለጥ። እሺ መልካም። እሺ የተጠየቀውን ይህ ሰው ሊመልስ አልቻለም። አንድ አምላክ ተብሎ የተገለጸው ያህዌ ነው አለን አዲስ ኪዳን ላይ። የቱ ጋር ብያሳየው? አዳምጥ አሳይ። ወፍ የለም አሰማማ። ምክንያቱም ዮሐንስ ወንጌል ምዕራፍ 8 ላይ እኮ ከቁጥር 54 ጀምሮ በደንብ አዳምጥ። በመጀመሪያ ከፍተህ አሳየን። አሁንም ትገባለህ። ማስረጃ አሳየን። ሂድ ክፈት። ማስረጃ አሳየን። ሂድ። አልቀጥልም። ማስረጃ አሳየን። ያህዌ አንዱ አምላክ ነው ብሎ ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ያስተማረበት ወይንም ሐዋርያቶች ያስተማሩበት አሳየን። ክፈት። እኛ እንደ እስልምና አይደለንም እኮ አልኩህ። እግዚአብሔር የተለያዩ ስሞች አሉት። በተለያዩ ይታወቃል። መልስ የለውም። አያሳይም። መልስ አሁንም እየጮክ ነው። አንድ አምላክ አለን ብሎ የተናገረውን አታውቅም እንዴ? ለአንድ አምላክ ሂድና ስገድ ብሎ የተናገረውን አታውቅም? ይህንን ቤት ትጠይቃለህ እኮ። ቤት ስትጠይቅ ነበረ። ከትእዛዛት የቱን ልጠብቅ ሲል የብሉይ ኪዳንን ኮታ አድርጎ እንደተናገረ ክርስቶስ አታውቅም ማለት ነው። እንጠብቀዋል። ኔትወርኩ ነው ወይስ ወላሂ ላዚም ዋርኒንግ ሰጥቶኛል። ለምን እና ተመለስ በሉት። ደቂቃ አለኝ ገና ስለ አጋንንት እናወራለን። ሪፖርት አድርገት እንትን ብሏል። የዋርኒንግ ምልክት ከላይ አሳይቶኛል።
እና ደቂቃዎች አሉን። ስለ አጋንንት በደንብ አስተምሪያቸው ነው የምትሄዱት። አንዴ ላኩለት። እፎይ ናግባ ልኬለታለሁ፣ ይገባል። ሆስት ላይቭ ዊዝ እፎይ ስሪ ምናምን ይላል ነው። ተመልከቱ፣ ላሳያችሁ። ዮ ሰላም ምን እናድርግ ልጆች? ምን እናድርግ? ወይ ስለ አጋንንት ሳይማርማ ወላሂ መውጣት የለበትም። ያው እንትን ብለውታል። የዋርኒንግ እንትን አሳይቶኛል። ልጆች ምን ላድርገው? ያው እና ይሄን አምጥተዋል። ኦኬ 5 ደቂቃ ከ40 ሰከንድ አለ። ቀጥል። 3 ደቂቃ ነው እኔ እያስኩኝ ነበር። ፎያ ይህ ልክ እንዳንተ ነው። 5 ደቂቃ ከ40 ሰከንድ አለ። ቀጥል። አንተ አይደለም የምትይዘው ደቂቃውን እኔ ያስኩት ያሳያለሁ እንጂ ወጥተህም እኮ እየጠበቅኩ ነበር። አቁሜልህ። የእኔ ችግር አይደለም የራስ ችግር ነው። በራስ ችግር ነው የወጣው። ከወጣሁኝ 1 ደቂቃ አይሆንም። ስለዚህ 5 በቃ አንተ እንደምትፈልገው 5 ይሁን። በቃ ችግር አይሽ። እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሮ አላስተማርም? አምላክ ኢየሱስ ክርስቶስ ኦኬ። ክርስቶስ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም አምላክ የሚል ንግግሮች አሉ በቅዱስ ጳውሎስ። አዳምጥ የተጠየቀውን መልሰህ ቅድም እኔ ማብራሪያ ልስጥህ ስለው ጊዜ አይቻልም መልሱ ነው የምፈልገው። ቅድመ ተዋህዶን ለመጠቆም ወደ አምላክና ወደ አምላካችን ብሎ ለምሳሌ ተናግሯል። አዳም ተረጋብል። እየተቀበልኩ ነው። አይዞህ አምላክ ኢየሱስ ክርስቶስ አዳም ራስህ ውይይታችን ምንድን ነው? እሱ ውይይታችን እግዚአብሔር የነቢያት ማንን የሰበኩት የሚል ነው። አንደኛ። ሁለተኛ ደግሞ አዳም አይዞህ ጥያቄ መልስም ውይይቱንም አላወቀውም ማለት ነው። ውይይቱንም ረስተዋል። ግን ልመልስልህ ብዬ ነው። ፎበር ልስራለህ እኮ መልሱን መልስ። አምላክህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይንስ አላስተማረም? ቀጥል። መልካም። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 17 አካባቢ ጀምሮ ስጠኝና ማስረጃ ትስብኛለህ። ፎይ መልሱን ስጠኝ። እየነገርኩህ እኮ ነው። አስተምሯል በልና ወይ አላስተማረም በልና ከዚያ ማስረጃ ትሄዳለህ እኮ እየነገርኩህ። አምላክ እንዳለው አስተምሯል አላስተማረም? ፕሊስ አዳምጣ ደምጠር ትገባለህ። ኦኬ። ወደ አምላኬና ወደ አምላካችሁ ብሎ ነጥሎ ተናግሮታል። ወደ አባቴና ወደ አባታችሁ ብሎ ነጥሎ ተናግሮታል። ክርስቶስ ሎክ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም ወደ አምላኬና ወደ አምላካችሁ ብሎ ተናግሯል። ያ ወደ አምላክ ያለው ግን አባቱ ነው፣ የባህሪ ልጁ ስለሆነ። የባህሪ ልጁ ከሆነ ደግሞ ሱረቱ ዙሩፍ ላይ 81ኛው ላይ እንደሚናገረው ከሆነ አምላክ ነው የሚሆነው። አላ ልጅ ካለው ልጁም አምላክ ይሆናል። ሶ ክርስቶስ በለበሰው ስጋ ወደ አምላክና ወደ አምላካችሁ ብሎ ተናግሯል። ስብከት ላይ ነህ። መልሱን መልስ እንጂ አይዞህ ተመለሰ። ስለዚህ የሰውዬ ምን አመነ? አምላኩ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። የኤፌሶን ምዕራፍ 1 ቁጥር 3 ጥያቄ ጠይቅ። ማብራሪያ አመንክ? እሱና አልተገለጸም። ሚስተር አልተገለጸም። ጥያቄ እሺ። ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኤፌሶን ኦኬ ቴንኪው። በደንብ አስተውል። ቅድም ነገር ያለው የክርስቶስ ምን ነው? አምላኩ ማን ነው? አምላኩና ምኑ አትደረብ እንጂ አምላክና አባት። አላህዬ አባት አይባልም። ስለዚህ ያመጣው ክፍል የነቢያት አስተምሮ በፈጣሪ ስም የክርስቶስ አምላክና አባት የክርስቶስ አምላክና አባት የኢየሱስ ክርስቶስ አምላክና አባት ባልክበት በክርስቶስ እስልምናን አፈረስከው። ቅድምም ብዬ ነግሬህ ነበረ። በስጋ በያዘው ስጋ ተረጋጋ። ምንም የምታውቀው የለም። ሚስተር አልተገለጠም። ተረጋጋ። አታዳምጥ። የክርስቶስ አምላክና አባት ይባረክ ሲል እኮ አዳምጥ። ምላሽ ፈልግ። ምላሽ ልስጥ። ጥያቄ እንድገብልሽ ሰምቻለሁ። ጥያቄህን ጥቅሱ ሙሉን አንብቦ ጥያቄ አምላክ አለ ማነው አምላኩ ብለን የጠየቀን እዚያ ላይ ምን ይላል መሰለህ? ጥቅሱ ላይ ቅድም ማስረጃ አንብቦ ጥቅሱ አዳም ተረጋ በል፣ ቀስ በል። የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ያ የኢየሱስ ክርስቶስ አምላክ? ክፍሉን አንብቦ
ክፍሉን ጥያቄ እሱ ነው ጥያቄ። ክፍሉን አንብበው። ጥያቄን መልስ። አትቀበልም ጥያቄው? የኢየሱስ ክርስቶስን አምላክ እያለ ይናገራል ጥቅሱ ላይ። ማን ነው ብለናል? ልመልስልሽ። ማን ነው ስላት ጎበዝ። የክርስቶስ አምላክና አባት ይባረክ ሲል ሐዋርያው ቅዱስ ጳውሎስ በተለያየ በመልእክቱ ላይ በመግቢያዎቹ ላይ አምላክና አባት ይባረክ እያለ እስልምናን እያፈረሰው ነው። አላህ ለማንም አባት ስለማይሆን ማለት ነው። አምላክ የሚለው ግን ከምን አንጻር ነው? ዛሬ ውስጥ አዳም መልስ የለውም። ክርስትናን አያውቅም። እስልምና ላይ ይንጠለጠላል። አዳም ፕሊስ ይሄ ሰውዬ ክርስትና ላይ መልስ የለውም። አያውቀውማ። ከየት ይመልስ? አሁን ተረዳው። በቃ ለምሳሌ ቁርአን ፍጡር አይደለም ቃሉ ብለህ ታምናለህ። ወረቀቱ ክርስትናን አያውቅም ሲሉ እኔ ውሸታቸውን ይመስለኝ ነበር። ዛሬም ከፊት ያየሁት ወላሂ ስለ አምላክ መመለስ አይችልም። ቀጥታ ቁርአን ላይ ይንጠለጠላል። በቃ እሺ፣ ያ ነው አምላክህ ሙቷል አልሞተም? አንዱ አምላክ ሲሞት ሰማይና ምድርን ማን ይጠብቅ ነበር? ያችን መልስ መልሳት። አምላክህ ሙቷል አልሞተም? መለኮት የሚሞት አይደለም። መለኮት መሄድ፣ መምጣት፣ መሞት፣ መራብ፣ መጠማት እነኚህ ሁሉ አይነገሩለትም። ኢየሱስ ክርስቶስ አምላክ ሙቷል አልሞት? ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ አይሞትም እያለን ነው። አላሁ አክበር። አዳምጥ። አላሁ አክበር። ሞት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? እሺ አዳምጥ፣ አዳምጥ። ሞት ማለት ምን ማለት ነው? ጥያቄ ግልጽ ያንተ ተራ አይደለም። ያንተ ጥያቄ ተራ ጨርሰሃል። አምላክህ ሞቷል ወይ ነው? አምላክ የሚሞት አይደለም ማለት በተዘዋዋሪ ለምን አልኩ? ልመልስልሽ። ደቂቃ ባያልቅም ይጨምርልና ሰለም ደቂቃ የምትይዘው ገና ነው። ደቂቃ አዳምጥ እስኪ። አዳምጥ የምትለኝ እኔ ተራ መልስ ልስጥ። አዳምጥ። ጠየቅከን። አምላክ በመለኮቱ በባህሪ የሚሞት አይደለም። ለክርስቶስ ግን ስጋው ቃል ስለሱ ስትናገር በስጋ የተገለጠው ከሆነ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። ሜይ ቢ ይህንን ማታቀው። እሺ፣ በመለኮት ሕያው ሆነ የሚላለ እኔ ስለ መንፈስ አይደለም። በመንፈስ ሕያው ሆነ ምን ብዬ ጠየቁ? መለስኩልህ። መለኮት አይሞትም ለምን ትላለህ? ለምን ያላልኩትን ለምን ትላለህ? አዳምጥ። እኔ የጠየቅኩህ ሌላ አዳምጥ። እኔ የጠየቅኩህ ሌላ ያላልኩት ለምን ትላለህ? ስለዚህ አዳምጥ። እሺ ልመልስልህ። የእኔ ተራ ነው የምጠይቅህ። አዳምጥ። የእኛ መልስ አታውቀውም። ና ተማር፣ ኡስታዝ ተማር። እሺ ና፣ የእኔ ተራ ነው። ወደ ተማት ሄድ ና። ሚዩት አድርገህ ደቂቃውን ያዘውና ልመልስልህ። እኔ ጥያቄን አዳምጥ። ልመልስልህ። አምላክህ ሞቷል አልሞተም? በግልጽ ተናገር። አምላክህ ሞቷል አልሞተም? ጎበዝ። ስለዚህ ሚዩት አድርገህ። ሞት የሚለው አንተ ጋር ያለውና እኛ ጋር ያለው የተለያየ ስለሆነ እሱም ሞት የእስልምናው ነው የምጠይቀን፣ የኛ ያንተ አምላክህ ሞቷል ወይንስ አልሞተም? ሞት የሚባለው የእስልምናው ነው ወይንስ የኛ? ክርስትና ላይ አምላክህ ኢየሱስ ክርስቶስ የክርስትናው ሞት ምን ማለት ነው? ሞት ማለት በክርስትና ምን ማለት ነው? ወዴትም አትሄድም። አምላኬ ሞቷል ብለህ ዛሬ ደቂቃው ሚዩት አድርግና ላስረዳ። ላስተምረህ። ጥያቄው አትሽፎይ። አምላክህ ኢየሱስ ክርስቶስ ሞቷል ወይንስ አልሞተም? መልስ። በስጋ ሞተ፣ በመንፈስ ሕያው ሆነ ብለን እናምናለን። ሞት የሚነገረው ነፍስና ስጋ አንድ መለየት ስለሆነ ያዕቆብ ምዕራፍ 2 ላይ ከቁጥር 24 ጀምሮ ስለሚናገር፣ ሞት እንደናንተ ግን መጥፋት ከሆነ እኛ እንደዛ እናምንም። ስለዚህ ማን ያስተዳደር ነበር ምናምን መለኮት ለቅጽበት እንኳን መሞት ወይንም መለየት የለበትም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እቅፍ እንዳለ ይናገረናል። ክርስቶስ በስጋ እንኳን ተገልጦ እሺ፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአት ላይ ናችሁ እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ይላል። የክርስትናን እምነት ከንቱ መሆንና ለመሆን መሰረት ያደረገው የክርስቶስ መነሳት ላይ ነው፣ ትንሣኤ ላይ ነው። እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም?
ኦኬ እዛው የጠቀስከው ምዕራፍ ላይ ሜይ ቢ አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው። እዛው የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ አላነበብከውም ወንድማችን። መጽሐፍ እንድታነብልኝ አይደለም አትረብሽ። መጽሐፍ እንድታነብልኝ የጠቀስከው መጽሐፍ ላይ ምስክር ልሰጥህ እኮ ነው። ጥያቄውን መልስና ማስረጃ ከዚያ ታነሳለህ። እንደሱ እኮ ነው የሚደረገው። ቆይ የኔ ደቂቃ ነው። የኔ ደቂቃ ነው። አንድ ደቂቃውን ራሱ ጭማሪ ሰጥቻለሁ። የኔ ደቂቃ ነው። አዳምጠኝ። 11 ደቂቃ ደርሷል ጭማሪ። አዳምጠኝ። የኔ ደቂቃ ነው። የጠቀስከው ጥቅስ ቁጥር 1 ላይ አላነበብከውም ማለት ነው። አላህ ለምሳሌ ኢሳን አስመለጠው ሲባል ማንም ያየ የለም። ማንም ያየ የለም። አምልጧል ነው ያለው። እኛ ግን እናምናለን። ምስክር እንዳለ እዛው የጠቀስከው ምዕራፍ ላይ ልመጣ እኮ ነው። አንተ በጠቀስከው ምዕራፍ ላይ ሲጠየቅ ጊዜ አላህ መሐመድ የለም ያለው። አይ ኡስታዝ እሱ ኤኒዌይስ ኮንክሉዥን እንስት እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም አለ። የሐዋርያ ዮሐንስ ወንጌል ምዕራፍ 20 ላይ አንድ በል እዚሁ የጠቀስከው ምዕራፍ ላይም ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳን አስመልጠው ማስረጃ የለም። ለመለስ አይችልም። ስለዚህ አልፈለግክ ነው። ኮንክሉዥን እንስ መልስ በቃሽ። ኮንክሉዥን እንስ ይበቃል። ይበቃል። ረጋብል መልስ ጭማሪ ራሱ 10 ደቂቃ 10 ደቂቃ ደቂቃ የምትይዘው ያው እኔ ይዣለሁ አሳይሃለሁ። እኔ አሳይሃለሁ ያው ኦኬ ስንት ደቂቃ? 9 ደቂቃ 10 ደቂቃ እየሆነ ነው። ጥሩ ትቀልዳለህ አንተ ኡስታዝ ይመችህ። ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? እፎይች መልሳት። እሺ ቆይ አዳምጣ አንዴ። ዮሐንስ ወንጌልን አላነበብኩም አለ በደንብ አለ። ማን ይባላል የሐዋርያ ከሙታን ሲነሳ ያየው? እኮ አዳምጣ ማስረጃ ስለተሰጠኝ ያለህ እፎይ ማን ይባላል ያየው ሐዋርያ? ማዳመጥ ማትፈልገው ያው እያዳመጥኩ ነው። ጥያቄ መልስ። ማን ነው የሐዋርያ ያየው? ማን ይባላል? ስላየሁት እኮ ነው። እንደገና ቤታቸው ይገባል እኮ ጥያቄ መልስ። ከሙታን ሲነሳ ያየው አንድ ሐዋርያ ማን ይባላል? ማን ይባላል? ከሙታን ሲነሳ ያየዋል። ለምንድን ነው የማትረጋገው? አዳምጥ በሚል ቃል አትደበቅ። ማን ይባላል? ከክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ይባላል? ጎበዝ። እሺ አዳምጥ። እንደ ሞት አምኗል። መነሳቱን አይተዋል አላዩም ነው ጥያቄው። አላልኩም። ሲነሳ ያየው አንድ ሐዋርያ በቃ መልስ የለውም። ወላሂ መልስ የሌለው አይመልሰውም። አንተ አይደለም የአንድ ቤተሰብ ጥያቄ አይመልሰውም። አዳምጥ በቃ ይኸውልህ ላንብብልህ። ስለዚህ አዳም በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመልሱ፣ ከእርሱ ጋር ነበሩ። ጌታም በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ዮሐንስ